ዘ ሴት ኦፍ ፖዘቲቭ ኢቭን ይላል። ፖዘቲቭ ኢቭን ናቹራል ነምበርስ ሌዛን ኦር ኢኳልስ ቱ ቢሎ ለማለት ነው። ይሄ ምን ይሆናል? አሁን እነዚህ ቀሙ ሶ ኢቭን ናቹራል ነምበርስ 2 4 6 8 እና 10 ናቸው። ኦር ኢኳልስ ቱ ስለሚል ማለት በጣም አሪፍ። ቢሎ ኦር ኢኳልስ ቱ ምን ይሆኑ? ናቹራል ነምበር ግን ምን ይሆኑ? ኢቭን። በጣም አሪፍ። ሶ እነዚህ ናቸው ማለት ግልጽ ነው አይደለ? በጣም አሪፍ። ሶ ይሄ ምን አይነት ሜተድ መጣ? ኮምፕሌት ሊስቲንግ ሆነ ማለት ሙሉ በሙሉ ሊስት ማድረግ ቻለ ማለት። ኦኬ ሶ ሌላኛው ደግሞ ቢ ዘ ሴት ኦፍ ፖዚቲቭ ኢቭን አሁንም ናቹራል ነምበርስ ቢሎ ኦር ኢኳል ቱ 30 ነው የሚለው። አሁን ይሄኛውን በፓርሻል መግለጽ እንችላለን። ምን አድርገን 2 4 6 እንልና ዶት ዶት አድርገን እዚህ ጋር ኮማ ከዛ መጨረሻው 30 እንዲህ ብለን መግለጽ እንችላለን። ይሄ ምን መጣ? ፓርሻል ሊስቲንግ ሜተድ ሆነ ማለት ነው። ግልጽ ነው አይደለ ተማሪዎች? በጣም አሪፍ። ሰላም ሰላም ተማሪዎች እንዴት ናቸው? ይሄ ሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ክላስ ሌሰናችን ነው። ሰው በዛሬው ሌሰናችን ሌሰንቱን እናያለን። በባለፈው ሌሰናችን ታስታውሱ ከሆነ ስለ ሴት በደንብ ዲፋይን አድርገናል። የተለያዩ ኤግዛምፕሎችን አይተናል። እንዲሁም ኤሌመንት ምን እንደነበረ አይተናል። በእሱም ኤግዛምፕል ሰርተናል። በዛሬ ዕለት ደግሞ የምናየው ሴትን እንዴት አድርገን በምን አይነት መልኩ ዲስክራይብ ማድረግ እንችላለን። ሴትስ ዲስክራይብ የምናደርግባቸው ወይም ደግሞ የምንገልጽባቸው መንገዶች ምን ያህል ናቸው ወይም ደግሞ በምን መልኩ ዲስክራይብ ልናደርግ እንችላለን የሚለውን ቤዚክ የሆኑ ወደ 3 አይነት ዲስክሪፕሽን ኦፍ ሴትስ አሉ። እነሱን አንድ ባንድ በኤግዛምፕል የምናይበት ሌሰን ነው። ቻናላችንን ክላሳችንን ከመጀመራችሁ በፊት ቻናላችንን ሰብስክራይብ አድርጉ። እንዲሁም ቴሌግራም ቻናላችን ላይ ጆይን አድርጉ። ጥያቄዎች አሉ፣ ወርክሽቶች አሉ። ከዚህ በፊት የነበሩ የተለያዩ ዓመተ ምህረት ጥያቄዎች ስላሉ ራሳችሁን በደንብ የምታለማመዱበት ለእናንተም በጣም የሚጠቅም ቴሌግራም ቻናል ስላለ እሱን ጆይን አድርጉ ማለት ነው። ሰው ቀጥታ ወደ ክላሳችን እንጀምራለን ማለት ነው። ባለፈው ታስታውሱ ከሆነ ስለ ሴት ብዙ ጊዜ በምን ይወከላሉ ብለናል? ሴት ካፒታል ሌተሮች አሉ ብለናል አይደለ? ሴት ማለት በካፒታል ሌተር ኤቢሲ ያልን ሊሆን ይችላል እስከ ዜድ። ደግሞ ብራሶች አሉ እንደዚህ አይነት አሉ። እዚህ ጋር ምን ይቀመጣሉ? ውስጥ ላይ ያሉት ደግሞ ኤሌመንት ይቀመጣሉ ማለት ነው። ኤሌመንት ይቀመጣሉ። ኤሌመንት ደግሞ በምን ሲምቦል ይወከላል? ታስታውሱ ከሆነ በዚህ ሲምቦል ይወከላል ብለናል። አሁን ለምሳሌ ሴት ኤ የተባለ ዋን እናቱን ከያዘ እነዚህ ምን ይባላሉ? ኤሌመንት ይባላሉ። ውስጥ ላይ ያሉት በብራስ ከተከፍቶ በብራስ ያልቃል። ይሄ ሴቱን የሚወክልበት ካፒታል ሌተር ኤ ይባላል። ለምሳሌ 2 ኢዝ አን ኤሌመንት ኦፍ ኤ ማለት ይቻላል። 1 ኢዝ አን ኤሌመንት ኦፍ ኤ ማለት ይቻላል። 3 ለምሳሌ አን ኤሌመንት ኦፍ ኤ ማለት አይቻልም። ለምን? 3 ስለሌለ። እንደዛ ካልሆነ እንዲህ ከሆነ ደግሞ በዚህ መልኩ እየገለጽን በባለፈው አይተናል ማለት ነው። ኦኬ በጣም አሪፍ። በዛሬው ዕለት ደግሞ ዲስክሪፕሽን ኦፍ ሴትስ ወይም ደግሞ ሴትን በምን መልኩ ዲስክራይብ ልናደርግ እንችላለን ከሚሉት ውስጥ የመጀመሪያው ቨርባል ሜትድ ወይም ደግሞ ስቴትመንት ፎርም የሚባለው ነው። ቨርባል ሜትድ ማለት በቃል ወይም ደግሞ በጽሁፍ ምንድነው የሚባለው አማርኛ በኖርማል በእንግሊዝኛ ጽሁፍ የሚጻፍ አይነት ነገር ማለት ነው። ኖርማል ቨርባል ወይም ደግሞ በቃል የሚጻፍ የሚገለጽ ወይም ደግሞ በወርድ የሚጻፍ ማለት ነው። ኖርማሊ ኢንወርድ ኤክስፕረስ የምናደርግበት ከሆነ ያ ሜትድ ምን ይባላል? ኖርማል ኦርዲናሪ እንግሊሽ ከሆነ ወይ መግለጽ የሚቻል ከሆነ ያ ቨርባል ሜትድ ይባላል። አሁን ለምሳሌ ዘ ሴት ኦፍ ሆል ነምበርስ ግሬተር ዛን 1 ኤንድ ሌስ ዛን 20 በቃ ኢቨን እነዚህ ቁጥሮችን ራሱ አንድ የሚለውን 1 ብለን መጻፍ እንችላለን በወርድ ስለሆነ ይሄኛውን ራሱ 20 ብለን መጻፍ እንችላለን። ኖርማል በእንግሊሽ ወርድ ብቻ ኤክስፕረስ የምናደርገው ከሆነ ወይ ደግሞ በኖርማል ወርድ ብቻ ኤክስፕረስ የምናደርግበት ከሆነ ያ ስቴትመንት ፎርም ወይም ደግሞ ቨርባል ሜትድ ብለን መግለጽ እንችላለን ማለት ነው። ሌላኛው ቢ ደግሞ ምንድነው የሚለን? ዘ ሴት ኦፍ ስቱደንትስ ኢን ዚስ ማትማቲክስ ክላስ ነው የሚለን። ይሄ ኖርማል ምንድነው? ጽሁፍ ብቻ ነው ወይም ደግሞ ወርድ ብቻ ነው፣ እንግሊሽ ወርድ ብቻ ነው ማለት ነው። እንደነዚህ አይነት ዌይስ ኦፍ ኤክስፕሬሽን ምን ይባላሉ? ቨርባል ሜትድ ወይም ደግሞ ስቴትመንት ፎርም ወይም ደግሞ በሌላ አባባል በወርድ የተገለጸ በእንግሊሽ ላንጉጅ ወርድ የተገለጸ ዋት ዩ ኮል ቨርባል ሜትድ ብለን መጥቀስ እንችላለን። በኋላ በደንብ በኤክሰርሳይሶች ላይ እናየዋለን። በሴቶች ሰጡንና በቨርባል ሜትድ መግለጽ እንችላለን። በቀጣይ በምናያቸው ሜትዶች መግለጽ እንችላለን። በዋናነት ቨርባል የሚባለው በወርድ የሚገለጽ ከሆነ ቨርባል ሜትድ እንለዋለን ነው። ሁለተኛው ሊስቲንግ ሜትድ። ከዚህ ከስሙ እንደምታዩትም ሊስት ማለት ምን ማለት ነው? መዘርዘር ማለት ነው አይደል? ወይም ደግሞ መጥቀስ ማለት ነው። እያንዳንዱ ሊሆን ይችላል። ሁለት አይነት መንገድ አለ ሊስቲንግ። አንደኛው ኮምፕሌት ሊስት የሚባል አለ። ኮምፕሌት ሊስት ማለት ሙሉ በሙሉ ሊስት ማድረግ ማለት ነው። በኋላ ደግሞ ሁለተኛው ላይ ደግሞ ፓርሻል ሊስት እናደርጋለን። የተወሰኑትን ብቻ ሊስት እናደርግና ቀጣዮቱን ሌሎችን ደግሞ በዶት ዶት አድርገን
የምናስቀምጥበት ማለት ነው። ኮምፕሌት ሊስት ላይ ብዙ ጊዜ ምን እንደምናደርገው ይሄ ኮምፕሌትሊ ሊስት ነው። ሙሉ በሙሉ ነው ሊስት የምናደርጋቸው ሴቶችን ማለት ነው። ይሄ ብዙ ጊዜ ያው ሴት ኤ ብለን ለምሳሌ አሁን ከአንድ እስከ 5 የሚባሉ ከሆነ ምን እናደርጋለን? 1 ኮማ እያደረግን 2 ኮማ 3 4 5 ብለን ይሄ ኮምፕሌት ሊስቲንግ ይባላል። እዛ ሴት ውስጥ ያሉ ኤሌመንቶችን ሙሉ በሙሉ ሊስት ማድረግ ከቻል ያ ሜቶዱ ምን ይባላል? ኮምፕሌት ሊስት ወይም ደግሞ ሮስተር ሜቶድ ተብሎ ይጠራል። አሁን ለምሳሌ ኤግዛምፕል እንደምታዩት ዘ ሴት ኦፍ ኦል ኢቭን ፖዘቲቭ ኢንቲጀርስ ሌስ ዛን 7 ከተባለ መጀመሪያ ፖዘቲቭ ኢቭን ኢንቲጀርስ ከ7 የሚያንሱ እነማን ናቸው ከተባለ እነማን ናቸው? 2 4 እና 6 ናቸው። ምክንያቱም ፖዘቲቭ ኢቭን ነው የሚለው ፖዘቲቭ የሆነው ግን ኢቭን ምንድናቸው? ኢንቲጀሮስ ከተባለ እነዚህ ስለሆነ ይሄ ምን ይባላል? ኮምፕሌት ሊስት ሆነ፣ ሙሉ በሙሉ ተዘረዘረ ማለት ነው። ቢ ደግሞ ዘ ሴት ኦፍ ኦል ቫውል ሌተርስ ኢን እንግሊሽ አልፋቤት ነው የሚለን። ይሄ የሚታወቅ ናቸው። እንግሊሽ አልፋቤት ቫውሎቹ እነማን እንደሆኑ ስለሚታወቅ እነዚህ ሙሉ በሙሉ ከተዘረዘሩ ይሄ ኮምፕሌት ሊስቲንግ ሜተድ ይባላል ማለት ነው። በጣም አሪፍ ግልጽ ነው አይደለ? በጣም አሪፍ። ሌላኛው ምንድነው? ፓርሻል ሊስቲንግ ነው። ፓርሻል ሊስቲንግ እንዳልኳችሁ ምንድነው? ከስሙ ራሱ እንደምንረዳው ፓርሻል ማለት ምን ማለት ነው? የተወሰነውን ፓርት ብቻ ሊስት እናደርገውና ሌላውን በምን እናደርገዋለን? በዶት ዶት አድርገን እንቀጥልበታለን ማለት ነው። በጣም ጥሩ። አሁን ለምሳሌ እንየው። የመጀመሪያው አሁን ምን ይለናል? ዩዝ ዘ ፓርሻል ሜተድ ሊስቲንግ ሜተድ ቱ ዲስክራይብ ዘ ፎሎዊንግ ሴትስ ነው የሚለን። ኤ ዘ ሴት ኦፍ ናቹራል ነምበርስ ሌስ ዛን 100 ይለናል። አሁን ይሄንን ሙሉ በሙሉ መጥቀስ ላይ ይጠበቅብን ይችላል አይደለ? ምን እናደርጋለን? አሁን ምን እናደርገዋለን? ይሄን ስናስቀምጠው ኤ ብንለው ሴቱን ምን እንለዋለን? ናቹራል ነምበር ነው። ከአንድ ጀምራ 2 3 እያለ እስከ ስንት ነው የሚሄደው? እስከ 99 ድረስ ይሄዳል። የተወሰኑትን ሊስት እናደርጋለን። አብዛኛውን ቀሪውን ደግሞ በዶት ዶት አድርገን ምክንያቱም መጨረሻው ስለምን የዛን 100 ስለምን የመጨረሻው 99 ስለሆነ በዚህ መልኩ ማስቀመጥ ይቻላል ማለት ነው። በጣም ጥሩ። ሌላኛው ቢ ደግሞ ምንድነው? ዘ ሴት ኦፍ ሆል ነምበርስ ይላል። ይሄ ይታወቃል። ሆል ነምበር በደብል ነው ዲኖት ይደረገው። ከስንት ጀምራ? ከዜሮ ከዛ 2 1 2 እንልና ከዛ መጨረሻ ላይ ዶት ዶት አድርገን በዚህ መልኩ እናስቀምጠዋለን። ፓርሻል ሊስቲንግ ሜተድ የሚባለው ምንድነው የተባባልነው? የተወሰኑትን ኤሌመንቶች ሊስት እናደርግና ከዛ በኋላ ቀሩን በዶት ዶት አድርገን በሶስት ዶት አድርገን ይቀጥላል ብለን ማስቀመጥ እንችላለን ማለት ነው። በጣም አሪፍ። እዚህ ጋር እንደምታዩት መልሱ ይሄ ማለት ነው። ለኤ ይሄው እዚህ ጋር ያለው መልሱ ለኤ ከመቶ ያነሱ ናቹራል ነምበሮች ሊስት ሲደረግ በዚህ መልኩ አስቀምጦታል። ቢ ደግሞ ዘ ሴት ኦፍ ሆል ነምበርስ የሚባለው ሲቀመጥ ይሄንን ይመስላል ማለት ነው። ሁለት አይነት ሜቶዶችን አይተናል። መጀመሪያው ቨርባል ሜቶድ፣ አሁን ደግሞ ሊስቲንግ ደግሞ በሁለት መልኩ ኮምፕሌት ሊስቲንግ እና ፓርሻል ሊስቲንግ። ኮምፕሌት ሊስቲንግ የምንለው ሙሉ በሙሉ ሊስት ሲደረግ ነው። ፓርሻል ሊስቲንግ የምንለው ደግሞ የተወሰኑትን ኤሌመንቶች ሊስት እናደርግና ከዛ በኋላ በዶት ዶት አድርገን የምናስቀምጥበት መንገድ ነው ማለት ነው። አሁን ፈተና ላይ ሊሆን ይችላል፣ ወርክሺቶች ሊሰጧቸው ይችላል። በሁሉም መልኩ ሊስት አድርጎ ሲባል በዚህ መልኩ በምንፈልገው መልኩ አንደርስታንድ ካደረግነው ማስቀመጥ ይቻላል ማለት ነው። በጣም ማለት ሶስተኛውና የመጨረሻው ሴት ቢልደር ሜትድ ወይም ደግሞ ዘ ሜትድ ኦፍ ዲፋይኒንግ ፕሮፐርቲ የሚባል ነው። ሴት ቢልደር ሜትድ ምንድነው? ይሄኛው ዲስክራይቢንግ ፕሮፐርቲ ኢትስ ሜምበርስ ባይ ወይም ደግሞ ሜምበርስ ሳቲስፋይ ዘ ኮመን ፕሮፐርቲ ነው። ለምሳሌ ናቹራል ነምበር ከሆነ የናቹራል ነምበር ፕሮፐርቲ የሚያሟላ፣ የሆል ከሆነ የሆል እያልን ኮመን ፕሮፐርቲ የምናወጣበት ነው። ዚስ ሜትድ ኦፍ ራይቲንግ ዘ ኮንዲሽን ቱ ቢ ሳቲስፋይድ ባይ ሴት ወይም ደግሞ ባይ ሴት ኦር ፕሮፐርቲ ኦፍ ሴት ነው። እሱን አሁን በደንብ አንድ ባንድ እናየዋለን። መጀመሪያ እንሰት ብራስ ይቀመጣል። ከዛ በኋላ ለምሳሌ ኮለማ እቺኛዋን ወይም ደግሞ እቺኛዋን ዶትም እንጠቀማለን። ለምሳሌ አሁን ምንድነው እዚህ ጋር ላሳያችሁ። ያው አሁን ለምሳሌ ኤግዛምፕሉን እንይ። ዲስክራይብ ነው ዘ ፎሎዊንግ ሴትስ ዩዚንግ ዘ ሴት ቢልደርስ ሜተድ ወይም ደግሞ ዲፋይኒንግ ፕሮፐርቲ የሚባለው። ለምሳሌ ምንድነው የሚለን ሴት ኤ 1 2 3 ይሄ እስከ 10 ይሄ ምንድነው አሁን በምን የተቀመጠ ነው? ይሄ በፓርሻል ሊስቲንግ የተቀመጠ ነው። ይሄንን ወደ ቢልደር ስናስቀምጠው ይሄ ከ1 እስከ 10 ማለት ምንድን ናቸው? አንደኛ ናቹራል ነምበሮች ናቸው አይደለ? ኤክስ ሳይዛት እዚህ ጋር ያለችው የምነግራችሁ ኤክስ ሴት ኤ ብለን ኤክስ ሳይዛት ኤክስ ኢዝ ናቹራል ነምበር ሆኖ ግን ከማን ያነሰ ኤንድ ማለት እንችላለን። ኤክስ ከማን ያነሰ? ከ11 ያነሰ። ኦር ይሄንንም በብዙ መልኩ ማስቀመጥ እንችላለን። ኤክስ
ይችንን ማድረግ እንችላለን። ኤክስ ሰች ዛት ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ኤንድ ኤክስ ኢዝ ለዛ 11 ብለን ማስቀመጥ እንችላለን። እዚህ ጋር ሌዛን 11 የሚለው በሌላ ማስቀመጥ ማለትም እንችላለን። ኤክስ ሌዛን ኦር ኢኳልስ ቱ 10 ማለትም እንችላለን። 10ን ይጨምራል ስለሚጨምር ማለት ነው። ሶ ኦልዌይስ ግን አንድ ማሰብ ያለባቸው አንድ አይነት መንገድ ማለት ዋናው ሀሳቡን መልሱን ያምጣው እንጂ በተለያየ መልኩ የተለያየ ተማሪ ዲስክራይብ ሊያደርገው ይችላል ማለት ነው። ሶ ኮንሴፕቱን ሚስ ሳያደርግ ማለት ነው። ኮንሴፕቱን ሚስ መደረግ የለበትም ማለት ነው። ለምሳሌ አሁን ይህንን በምን መልኩ መግለጽ ይችላለሁ? በሌላ መልኩ ደግሞ በምን መልኩ መግለጽ ይችላለሁ? እንደዚህ መልኩም ይችላል። ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ሰች ዛት ኤክስ ኢዝ ሌስ ዛን 11 እንዲህ ብዬም መግለጽ ይችላለሁ። ናቹራል ነምበር ሆኖ ግን ከስንት ያነሰ? ከ11 ያነሰ ብለን በዚህ መልኩ መግለጽ ይችላለሁ ማለት ነው። ሶ በተለያየ መልኩ ሴት ቢልደርን ዲስክራይብ ማድረግ ይቻላል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ኦኬ ቢ ምንድን ነው የሚለን? ለምሳሌ 0 2 4 እያለ ይቀጥላል። እነዚህ ምንድን ናቸው? ኢቭን ነምበሮች አሉ። ኢቭን ወይም ደግሞ ነን ኔጌቲቭ ኢቭን ኢንቲጀር ናቸው። ነን ኔጌቲቭ ኢቭን ኢንቲጀር። ሶ ምንድነው ያደረገው መጨረሻ ላይ 2x አለ where x is 0 1 2 3 4 እያለ የሚቀጥል ኦር 2x where x is an element of whole number። ሶ ለምሳሌ 0 ሲሰጠው 0 ይመጣል፣ 1 ሲሰጠው 2 ይመጣል፣ ሲባዛ 2 ሲሰጠው 4 ይመጣል፣ 3 ሲሰጠው 6 ይመጣል። በ2 ስለሚባዛ ማለት ነው። ይሄ ማለት 0 ሲሰጠው 0 ነው፣ 1 ሲሰጠው 1 ሲባዛ በ2 2 ነው፣ 2 ሲሰጠው 2 ሲባዛ በ2 4 ነው፣ 3 ሲሰጠው 3 ሲባዛ በ2 6 ነው እያለ አሁን ይሄኛው ደግሞ በፓርሻል ሊስቲንግ በዚህ መልኩ መግለጽ ይቻላል። ከአንዱ ወደ አንዱ ኮንቨርት ማድረግ ይቻላል የሚለው ቶሎዋን ነገር በደንብ ታሳቢ እንድታደርጉልኝ። በጣም አሪፍ። ኦኬ በጣም አሪፍ። ኦኬ እስቲ ኤክሰርሳይሳቸው ወይም ደግሞ ቴክስት ቡክ ይዛችሁ ከሆነ እያጠናችሁ ያላችሁት ኤክሰርሳይዝ ቡካችሁን 1.2 ያለውን ኤክሰርሳይዝ የእናንተን የቴክስት ቡካችሁን እንየው። ሶ የመጀመሪያው ምንድን ነው የሚለው? ዲስክራይብ ኢች ኦፍ ዘ ፎሎዊንግ ሴትስ ዩዚንግ ቨርባል ሜትድ። ቨርባል ሜትድ ማለት ምን ነበር ያለው? በወርድ መግለጽ ማለት ነው አይደለ? ቨርባል ሜትድ በወርድ በእንግሊሽ ኖርማል እንግሊሽ ወርድስ የሚገለጽ ነው። ሶ ኤ ምንድን ነው ለምሳሌ የሚለው ኤ 5 6 7 8 9 ነው። ሶ አሁን ይህን በምን መልኩ ኤክስፕረስ ማድረግ እንችላለን? እንዲህ ስናያቸው እዚህ ጋር ዘ ሴት ኦፍ ናቹራል ነምበርስ ቢትዊን 4 ኤንድ 10 ማለት ይቻላል። የተለያየ መልኩ ነው። አንድ አይነት ብቻ ፐርፌክት እንዳትጠብቁ። ዘ ሴት ኦፍ ሆል ነምበርስ ቢትዊን 4 ኤንድ 5 ማለት ይቻላል። ጀስት በላይክ በፈለጋችሁት አይነት መልኩ መግለጽ ይቻላል። ግን ምንድነው ዋናው ግን ኮንሴፕቱን ግን ሚስ ማድረግ የለበትም። እናንተ የሰጣችሁን በወርድ በኋላ ወደ ኮምፕሌት ሊስት፣ አሁን ይሄ ኮምፕሌት ሊስቲንግ ነው አይደለም? የተሰጡት ኤሌመንቶች ኮምፕሌትሊ ነው ሊስት ይደረጉ። ሶ እናንተ በወርድ ወይም ደግሞ በቨርባል ሜተድ ሊስት ያደረጋችሁትን ለሌላ ሰው ሲሰጡት ወደ ኮምፕሌት ሊስት ሲያደርጋቸው እነዚህን ማምጣት ያለባቸው። ይህ ማለት ምን ማለት ነው? ዋናው ሜን ኮንሴፕቱን ሚስ ማድረግ የለባቸውም የሚለውን ታሳቢ እንድታደርጉ ነው። ቢ ምንድን ነው የሚለን? ቢ እዚህ ጋር ያለው ቢ ለምሳሌ ስናየው ምን ይላል? ኤም ነው፣ ሴት ኤም ነው። 2 3 5 7 11 13 እነዚህ ምን ቁጥሮች ናቸው? እነዚህ ማለት ፕራይም ነምበርስ ናቸው አይደለ? ፕራይም ነምበርስ ናቸው። ሶ እነዚህን አሁን በወርድ ስገልጸው ዘ ሴት ኦፍ ፕራይም ነምበርስ ዘ ሴት ኦፍ ፕራይም ናቹራል ነምበርስ ዘ ሴት ኦፍ ፕራይም ናቹራል ነምበርስ ሌስ ዛን 40 ብዬ መጻፍ እችላለሁ። ዘ ሴት ኦፍ ፕራይም ናቹራል ነምበርስ ሌስ ዛን 40 ዘ ሴት ኦፍ ሆል ፕራይም ነምበርስ ልትሉ እችላለሁ። ዘ ሴት ኦፍ ነን ኔጌቲቭ ፕራይም ነምበርስ ነን ኔጌቲቭ ኢንቲጀር ፕራይም ነምበርስ ሌስ ዛን 40 ብሎ ሌላ ሰው ሊጽፍ ይችላል ማለት። ስለዚህ በተለያየ መልኩ መግለጽ ይቻላል ማለት ነው። በጣም አሪፍ። ሲ ስናየው ደግሞ ለምሳሌ ሲ ምንድን ነው የሚለው? 8 9 10 እያለ ይቀጥላል። ሶ ተከታታይ ነው፣ ግን ከስንት ነው የሚጀምረው? ከ8። ስለዚህ ምን ማለት እንችላለን? አሁን በቨርባል ሜተድ ዘ ሴት ኦፍ ናቹራል ነምበርስ ግሬተር ዛን 7 ብዬ መጻፍ እችላለሁ እዚህ ጋር ማለት ነው። በወርድ ካስፈለገ ዘ ሴት ኦፍ ሆል ነምበርስ ግሬተር ዛን 7 በቃ እንደዚህ ብዬ መጻፍ ይችላል። ሌላ ሰው ደግሞ በሌላ መልኩ ዲስክራይብ ሊያደርገው ይችላል። ናቹራል ሆል የሚለውን ናቹራል ሊለው ይችላል፣ ነን ኔጌቲቭ ሊለው ይችላል፣ ምንም ወይም ደግሞ ኢንቲጀር ዘ ሴት ኦፍ ኢንቲጀርስ ግሬተር ዛን 7 ሊለው ይችላል። ሰው በተለያየ መልኩ መግለጽ ይችላል ማለት ነው። በጣም አሪፍ። ኦኬ ዲ ደግሞ ምንድነው የሚለን? ዲ ምን ይለናል?
ዲ ማለት ምንድን ነው የሚለን ኢ 1 3 5 አፕ ቱ 99 እነዚህ ምንድን ናቸው? ኦድ ናቸው አይደለ? ኦድ ናቹራል ነምበርስ ግን ከማን ያነሱ? ከመቶ ናቸው። ስለዚህ ዘ ሴት ኦፍ ኦድ ናቹራል ነምበርስ ሌዛ መቶ ማለት ይችላል። ዘ ሴት ኦፍ ኦድ ናቹራል ነምበርስ ሌዛ መቶ ብለን ምንጽፍ ይህንን በግልጽ ዲስክራይብ ማድረግ እንችላለን። ይሄ አሁን ሊስት የተደረገው በምንድን ነው? ይሄ ራሱ አሁን ይሄ ፓርሻል ሊስቲንግ ሜተድ ነው አይደለ? ይሄ ፓርሻል ነው። ይሄኛው ኮምፕሌት ሊስቲንግ ሜተድ ነው። ይሄኛው ኮምፕሌት ሊስቲንግ ሜተድ ነው። ይሄኛው ደግሞ ፓርሻል ሊስቲንግ ሜተድ። ስለዚህ እዚህ ውስጥ ያሉት ሁሉም የሊስቲንግ ሊስቲንግ ሜተዶች ናቸው። አንደኛው ኮምፕሌት ሊስቲንግ፣ ሌላኛው ፓርሻል ሊስቲንግ። እኛ ደግሞ ወደ ምንድን ነው ቀየርናቸው? ወደ ቨርባል ሜተድ ቀየርናቸው። ሶ አሁን ፈተና ላይ እናንተም ከአንዱ ዌይስ ኦፍ ዲስክሪፕሽን ወደ ሌላ ዌይስ ኦፍ ዲስክሪፕሽን ግለጹ ልትባሉ ስለምትችሉ እንደነዚህ አይነት ጥያቄዎችን እንልክላችኋለሁ። እናንተ ፕራክቲስ ማድረግ ትችላላችሁ ማለት ነው። በጣም አሪፍ። ግልጽ ነው አይደለም? ኦኬ፣ በጣም አሪፍ። ሶ እስኪ ሁለተኛ ደግሞ ሁለተኛ ዲስክራይብ ኢች ኦፍ ዘ ፎሎዊንግ ሴት ዩዚንግ ኮምፕሌት ኦር ፓርሻል ሊስቲንግ ሜተድ ኢፍ ኢት ኢዝ ፖሲብል ነው። ያ የሚቻል ከሆነ በኮምፕሌት እንዲሁም ደግሞ በፓርሻል ሊስቲንግ ሜተድ ዲስክራይብ አድርጉ ነው የሚለን። ሶ የመጀመሪያውን እንየው። ኤ ምንድን ነው የሚለን? ዘ ሴት ኦፍ ፖዘቲቭ ኢቭን ይላል። ፖዘቲቭ ኢቭን ናቹራል ነምበርስ ሌዛን ኦር ኢኳልስ ቱ ቢሎ ለማለት ነው። ይሄ ምን ይሆናል? አሁን እነዚህ ቀሙ ሶ ኢቭን ናቹራል ነምበርስ 2 4 6 8 እና 10 ናቸው። ኦር ኢኳልስ ቱ ስለሚል ማለት ነው። በጣም አሪፍ። ቢሎ ኦር ኢኳልስ ቱ ምን ይሆኑ? ናቹራል ነምበር ግን ምን ይሆኑ? ኢቭን። በጣም አሪፍ። ሶ እነዚህ ናቸው ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ሶ ይሄ ምን አይነት ሜተድ መጣ? ኮምፕሌት ሊስቲንግ ሆነ ማለት ነው። ሙሉ በሙሉ ሊስት ማድረግ ቻለ ማለት ነው። ኦኬ ሶ ሌላኛው ደግሞ ቢ ዘ ሴት ኦፍ ፖዘቲቭ ኢቭን አሁንም ናቹራል ነምበርስ ቢሎ ኦር ኢኳል ቱ 30 ነው የሚለው። አሁን ይሄኛውን በፓርሻል መግለጽ እንችላለን። ምን አድርገን 2 4 6 እንልና ዶት ዶት አድርገን እዚህ ጋር ኮማ ከዛ መጨረሻው 30 እንዲህ ብለን መግለጽ እንችላለን። ይሄ ምን መጣ? ፓርሻል ሊስቲንግ ሜተድ ሆነ ማለት ነው። ግልጽ ነው አይደለ ተማሪዎች? በጣም አሪፍ፣ በጣም አሪፍ። ኦኬ ሲ ደግሞ ምንድን ነው የሚለው? ሲ ደግሞ እንየው። ሲ ዘ ሴት ኦፍ ነን ኔጌቲቭ ኢንቲጀርስ ነው። ነን ኔጌቲቭ ኢንቲጀር ከስንት ነው የሚጀምረው? ከዜሮ ነው የሚጀምረው። ስለዚህ 0 1 2 እንልና በቃ ይሄ ፓርሻል ሊስቲንግ ነው። ይሄ በሌላ አባባል ያው ደብሊው ማለት ይቻላል፣ ወይም ደግሞ ሆል ነምበር ማለትም ይቻላል። ሶ ነን ኔጌቲቭ ኢንቲጀር የሚባለው ሆል ነምበር ስለሆነ ማለት ነው። ኦኬ ዲ ምንድነው የሚሆን? ዲ ደግሞ ምንድነው? ዘ ሴት ኦፍ ኢቭን ናቹራል ነምበር ስለ ሶ ዘ ሴት ኦፍ ኢቭን ናቹራል ነምበር ኢቭን ከስንት ነው የሚጀምረው? ናቹራል ነምበር ሆኖ 2 ነው 4 6 8 እያለ ይቀጥላል ማለት ነው። በዚህ መልኩ መግለጽ ይቻላል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ዘ ሴት ኦፍ ናቹራል ነምበርስ ሌዛን 100 ኤንድ ዲቪዚብል ባይ 5 ይላል። ናቹራል ነምበር ሆኖ ከአምስት የሚያንስ ግን በማን የሚካፈል? በአምስት የሚካፈል ስለ እነማን ናቸው? አሁን የመጀመሪያው 5 ነው። በአምስት ስለሚካፈል ከዛ 10 ከዛ 15 ከዛ እያል እስከ ስንት ነው ይመጣ? እስከ 95 ድረስ መችል እንችላለን። ከሌዛን ስለሚ ኦር ኢኳልስ ቢሆን ኖሮ 100 ራሱ በ5 ስለሚካፈል በዛ ወይ ማስቀመጥ ይችላል። ይሄ አሁን ፓርሻል ሊስቲንግ ሜተድ ሆነ ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ኦኬ እንቀጥል። ኤፍ ምንድነው የሚለን? ዘ ሴት ኦፍ ኢንቲጀርስ ዲቪዚብል ባይ 3 ኢንቲጀር ሆኖ በ3 የሚካፈል አሁን ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ምንም ይላል። ስለዚህ አሁን የመጀመሪያው ኔጌቲቭ 6 አለ። በዚህ እንቀጥላለን። ኔጌቲቮች አሉ። በዚህ ኔጌቲቭ 3 አለ፣ 0 ራሱ አለ፣ 3 አለ፣ 6 አለ፣ 9 አለ። በዚህም ይቀጥላል። ሰው አሁን ፓርሻል ሊስቲንግ ሜተድ ማለት ቱ ዘ ሌፍትም ይቀጥላል፣ ቱ ዘ ራይትም ይቀጥላል። ግን ምን መሆን አለባቸው? እነዛ በ3 የሚካፈሉ መሆን መቻል አለባቸው። በ3 የሚካፈሉ ዲቪዚብል ባይ 3 ምሳሌ ኔጌቲቭ 6 ይካፈላል በ3 ኔጌቲቭ 3 ይካፈላል፣ 0 ራሱ ይካፈላል፣ 3 ራሱ ይካፈላል፣ 6 ይካፈላል፣ 9 ይካፈላል፣ ቀጣይ 12 15 እያለ ይቀጥላል። ወደዚህኛው ኔጌቲቭ 9 ኔጌቲቭ 12 ኔጌቲቭ 15 እያለ ይቀጥላል። ስለዚህ እነዚህ በዚህ መልኩ መግለጽ ይቻላል። which is a partial listing method ማለት ነው። ግልጽ ነው አይደል? በጣም አሪፍ፣ በጣም አሪፍ። ሶስተኛው ምንድን ነው የሚለን? ሊስት ኤሌመንትስ ኦፍ ዘ ፎሎዊንግ ሴትስ ነው የሚለን። አሁን ይሄ ምንድናቸው? እነዚህ ቢውልደር ሜተድ ናቸው። በሴት ቢውልደር ኤም ቢም በሴት ቢውልደር የተቀመጡ ናቸው። እኛ ደግሞ ሊስት እናርጋቸው። እስቲ ኤሌመንቶች ሊስት እናርጋቸው። ኤ ምንድን ነው የሚለው? ኤክስ ኢዝ ሆል ነምበር ነው የሚለን። ግን ምንድነው? የሶስት ብዜት ሆል ነምበር ሆኖ የሶስት ብዜት ሆል ነምበር ከዜሮ ነው። 3 ሲባዛ በዜሮ አሁን እነዚህ ኤሌመንቶች ሊስት አድርጉ ቢባል 3 ሲባዛ በዜሮ 0 ይመጣል።
3 ሲባዛ 1 ሲሰጠው 3 ይመጣል። ከዛ 6 ይመጣል። ከዛ 9 ይመጣል እያለ ይቀጥላል። በቃ ሊስትም ሲደረግ ይሄ ነው ማለት ነው። ግልጽ ነው አይደለ? ኤክስ ኢዝ አን ኤለመንት ኦፍ ሆል ነምበር ግን ምን የሆነ የሶስት ብዜት የሆነ ነው እየተባለ ያለ። ሶ ሆል ነምበር ደግሞ ከዜሮ ስለሚጀምር በኤክስ ቦታ 0 ሳስገባ 3 ሲባዛ በ0 0 ይመጣል። 1 ሳስገባ 3 ይመጣል። 2 ሳስገባ 6 ይመጣል። 3 ሳስገባ 9፣ 4፣ 12 እያለ ይቀጥላል ማለት ነው። በጣም አሪፍ። ቢ ደግሞ እንየው። ቢ ደግሞ ምንድነው የሚለው ናቹራል ነምበር ነው። በመጀመሪያ ሰይዛት በ5 እና በስንት መካከል ያለ? በ10 መካከል ያለ ናቹራል ነምበር ሆኖ በ5 እና በ10 መካከል ማለት እነማን ናቸው? አንደኛው 6 ነው። ከዛ 7፣ ከዛ 8፣ ከዛ 9 ማለት ነው። በቃ በ5 እና በ10 መካከል ያሉ ናቹራል ነምበሮች 6፣ 7፣ 8 እና 9 ብቻ ናቸው። ስለዚህ ይሄኛው ምንድነው? ይሄኛው ኮምፕሌት ሊስቲንግ መጣ። ይሄ ኮምፕሌት ነው። ይሄኛው ደግሞ ምንድነው? ፓርሻል ሊስቲንግ ማለት ነው። ሶ ሊስቲንግ ቅድም ስናነብ መጀመሪያ ላይ ስናጠና ምንድነው ፓርሻል እና ኮምፕሌት የሚል ስላለ በሶ ከሊስቲንግ ሜቶዶች በሁለቱም ማስቀመጥ ቻልን ማለት ነው። በጣም አሪፍ። ኦኬ አራተኛው ምንድነው የሚለን ራይት ዘ ፎሎዊንግ። አሁን ይሄ ሴትስ ዩዚንግ ሴት ቢልደር ነው። አሁን ደግሞ ሴት ቢልደር መልኩ እናስቀምጥ። ኦኬ ኤ ምንድነው የሚለን 1 3 5 ምንድነው አይደል? 1 3 5 ይሄ ምንድናቸው? ኦድ ናቸው አይደለ? ሶ ኦዶችን ለማድረግ እንዲህ ማለት እንችላለን። ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ኤንድ ብለን ኤክስ ኢዝ ኦድ እንዲህ ብለን መጻፍ እንችላለን። ናቹራል ነምበር ነው ወይም ደግሞ ኦድ ማለት ይቻላል። ሌላ ሰው ደግሞ በሌላ መልኩ መግለጽ ይችላል። በሌላ መልኩ መግለጽ ይችላል። ለምሳሌ ኤን እንዲህ ብለን መግለጽ እንችላለን። ኤን እዚህ ጋር ለምሳሌ አሁን ኤክስ አን ኤለመንት ኦፍ ናቹራል ነምበር ሰች ዛት 2x ፕላስ 1 ወይም ደግሞ ይሄኛው ማለት ምን ማለት ነው? 2x ፕላስ 1 ሰች ዛት ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ማን ነው? ሆል ነምበር ሶሪ፣ እዚህ ጋር ሆል ነምበር መቀመጥ አለበት። ሆል ነምበር ይቺ ሆል ለምሳሌ 0 ሆል ነምበር ማለት እንደ አዲስ ልጻፈው ችግር የለም። ኤክስ ኢዝ አን ኤለመንት ኦፍ ሆል ነምበር ሰች ዛት ወይም ደግሞ ይችኛዋን ዶት ላስቀመጥ 2x ፕላስ 1 ማለት ይችላል። ወይም ደግሞ እንዲህ ማለት ነው። ፋይናሊ እሱ ነው 2x ፕላስ 1 ሰች ዛት x ኢዝ አን ኤለመንት ኦፍ ሆል ነምበር ብዬ መጻፍ ይችላለሁ። ሶ ለምሳሌ 0 ስሰጠው 0x ቦታ ላይ 0 ሲሆን 0 ሲደምራን 1 ይመጣ የሚችን አገኘን ማለት ነው። 2 ሲሆን 4 ይመጣል። ማን ነው 1 ሲሆን 2 ሲደምራን 3 ይመጣል። ልክ ነው። ወይም ደግሞ እንዲህ ማለትም ይቻላል። ሌላኛው ወይ ደግሞ 2x ማይነስ 1 ሰች ዛት x ኢዝ አን ኤለመንት ኦፍ ናቹራል ነምበር እንዲህ ማለትም ይቻላል። 1 ስንሰጠው 1 ይመጣል። 2 ስንሰጠው 3 ይመጣል። እንደዚህ በዚህ መልኩ ቤስት ወይ እንደውም ዲስክራይብ ማድረግ በዚህ መልኩ ይችላል። በዚህ መልክ ይቻላል። ሶ ዋናው ግን ሜን ኮንሴፕቱ መጀመሪያም እንዳልኳችሁ ሜን ኮንሴፕቱ ግን ሚስ ማድረግ የለብንም የሚለውን ይችኛዋን ፓርት እለፏት። ይችኛዋን ፓርት ማለት ነው። ይችኛዋን ፓርት እለፏት እና በተለይ እነዚህ ሁለቱ ቤስት ዌይስ ኦፍ ዲስክሪፕሽን መሆን ይችላሉ ማለት ነው። በጣም ኦኬ። እስኪ ቢን እንየው። ቢ ምን ነው? ሶ ምንድነው የሚለን 2 4 6 እና 8 እነዚህ ማለት እነማን ናቸው? ኢቭን ናቸው ግን ናቹራል ነምበር ናቸው። ሶ ምንን ማድረግ እንችላለን? 2x ብለን ሰች ዛት x ኢዝ አን ኤለመንት ኦፍ ናቹራል ነምበር ኤንድ አንድ ስንሰጠው 2 ስለሚመጣ 1 ሌስ ዛን ኦር ኢኳል ቱ x ሌስ ዛን ኦር ኢኳል ቱ 4 መሆን ይችላል። 2x ለምሳሌ x 1 ሲሆን ስንት ይመጣል? 2 ይመጣል። x 2 ሲሆን ስንት ይመጣል? 4 ይመጣል። x 3 ሲሆን ስንት ይመጣል? 6 ይመጣል። x 4 ሲሆን 8 ይመጣል። 2x ነው የሚሆነው እዚህ ጋር ማለት ነው። 2x ሶ አንደኛው በዚህ መልኩ መግለጽ ይችላል። እናንተ ደግሞ በተመቻችሁ መልኩ መግለጽ ይቻላል ማለት ነው። ኦኬ ሲንኒው ሲ ማለት 1 4 9 16 እነዚህ ምንድን ናቸው? ፐርፌክት ስኩዌሮች ናቸው አይደል? ፐርፌክት ስኩዌር እያል ሎወር ታች ክላስ ስናያቸው የነበረው ሶ ፐርፌክት ስኩዌር ነው። ሶ ሲን በምን መልኩ መግለጽ እንችላለን? አሁን ሲን
x is an element of natural number such that x is less than or is equal to 25 and x is perfect ስኩዌር ወይም ደግሞ እንዲህ ማለትም ይቻላል ኤክስ ስኩዌር such that x is an element of n and x less than ስንት 6 በቃ እንዲህ ማለትም ይቻላል። ኤክስ ስኩዌር ሆኖ የሚፈለገው ናቹራል ነምበር ሆኖ ግን ኤክስ ከ6 ያነሰ የሱ ምን ስኩዌሩ ለምሳሌ አንድ ስንተካው ስንት ነው የሚመጣው? አንድ ስንተካው ስንት ይመጣል? አንድ ይመጣል አይደለ? አንድ ይመጣል። ሁለት ስንተካው አራት ይመጣል። ሶስት ስንተካው 9 ይመጣል። አራት ስንተካው 16 ይመጣል። አምስት ስንተካው 25 ይመጣል። 6 መተካት አይቻልም። ኦልሬዲ 6 ከ6 በታች ነው። የኤክስ ዋጋ ከ6 በታች ስላል ነው ማለት ነው። በዚህ መልኩም ኤክስፕረስ ማድረግ ይቻላል ማለት በጣም አሪፍ። ዲን ማየት ይችላል 4 6 8 10 እያልን እስከ 12 ከ52 ነው። ስለዚህ ኢቭን ነምበሮች ናቸው። ግን በስንትና በስንት መካከል ያሉ በ4 እና በ52 ማለት 4ን ጨምሮ ማለት ነው እና 52ን ጨምሮ በእነሱ መካከል ያለ ማለት ነው። ይሄን ዲስክራይብ ማድረግ ይቻላል። ኢ ምንድነው? ኢንን ነው እስኪ ኢ ኦልሬዲ ማየት አለብን። ኢ ማለት ምንድነው የሚለን ከኔጌቲቭ 10 እስከ 5 ድረስ ምንድናቸው? በሙሉ ኢንቲጀር ናቸው። ስለዚህ ኢ ማለት እንደዚህ መልኩ መገለጽ ይችላል። ኤክስ ኢዝ አን ኤሌመንት ኦፍ ኢንቲጀር ኤንድ ኔጌቲቭ 10 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 5 ማለት ይቻላል። ኢንቲጀር ሆኖ ግን በማንና በማን መካከል ያለ ኢንክሉዲንግ ዜም ማለት ነው በኔጌቲቭ 10 እና በ5 መካከል ይሄንን በዚህ መልኩ መግለጽ ይቻላል። ኤፍን በተመሳሳይ ኤፍ አሁን ምንድናቸው? እነዚህ ፐርፌክት ስኩዌሮች ናቸው። ቅድም እዚህ ጋር ላይም እንዳየነው በዚህ መልኩ መግለጽ ይቻላል ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ። በተለያየ መልኩ አንድ አይነት ዌይስ ኦፍ ዲስክሪፕሽን እንዳጠብቀው፣ ግን ቅድምም እንዳልኳቸው ዋናው ሚስ ማድረግ የሌለብን ኮንሴፕቱን ሚስ ማድረግ የለብንም። ኮንሴፕቱን ሚስ ካላደረግ ምክንያቱም አሁን እኔ ለምሳሌ እኔ ይሄንን ለምሳሌ ለአንድ ሰው ብሰጠው ይችን እዚህ ጋር ያለችዋን ይሄንን እስኪ ሊስት አድርግልኝ ብዬ ብሰጠው ማንን ማምጣት መቻል አለበት? እነዚህን እዚህ ጋር የኢን ፖይንቶች ማምጣት መቻል አለበት። ዛስ ዋይ ሜን ፖይንቱን ሚስት ማድረግ የለብንም ያልኳችሁ ለዚህ ነው። እሱ በፓርሻል ሊስቲንግ የሰጠኝን እኔ ወደ ኮምፕሌት ሊስት ሳደርገው አንድ አይነት ቋንቋ ማውራት አለበት። ምክንያቱም እኔ ኮምፕሌት በሴት ቢውልደር የሰጠሁትን ወደ ኮምፕሌት ወይም ደግሞ ወደ ፓርሻል ሊስት አድርግልኝ ብዬ ብለው አንድ አይነት ማምጣት መቻል አለበት ማለት ነው። ግልጽ ነው አይደለ? በጣም አሪፍ። የዛሬው ሌሰናችን ይሄንን ይመስል ነበረ። አይ ሆፕ ጥሩ ጊዜ እንዳሳለፍ ተስፋ አደርጋለሁ። ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ጆይን አድርጋችሁ ኢንቦክስ ማድረግ ትችላላችሁ ማለት ነው። ወርክሺቶች እና የመለማመጃ ጥያቄዎች ይላኩላችኋል። አይ ሆፕ ጥሩ ጊዜ አብረን እናሳልፋለን። መልካም ጥናት ጊዜ፣ መልካም የትምህርት ዘመን። ቻው